የአዛን ጥሪ የሚደረገው በየቤተክርስቲያኑ ያሉ እንጂ በሽተኛ እንዳይተኛ ለመከልከል መሆን የለበትም። ብናስብበትና ያለው ስሜት እኔ ጋር ኖሮ አይደለም ለደ መሆን አለበት። ዋይስቲሩ ታየ እኔ ልጠይቀው እስቲ አሁን እዚህ አዲስ አበባ እንዴት ነው ሰው እንግዳ ሲመጣ ብድግ ብለው ይቀበላሉ ልጆች? የሰው ተንኮል አነጉ። ሰላም ቤተሰብ እንዴት ናችሁ? ያለው ክብር ይስፋ ጆሴፍ ነኝ። እንደተለመደው በአዲስ ወቅቴና ባዝናኝ ቪዲዮዎች ተመልሼላችሁ መጥቻለሁ። እናንተን ያዝናናሉ፣ ፈታ ያደርጋሉ፣ እንዲሁም ደግሞ አዳዲስ ነገር ትውበታላችሁ ብዬ አሰብኳቸው ሳምንቱን አስቂኝ አዝናኝና አነጋጋሪ የነበሩ ቪዲዮዎችን ሰብሰብ አድርገን ቦታችን ላይ ተገኝተናል። ከእናንተ የሚጠበቀው እስከ መጨረሻው አብራችሁን በመቆየት ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆኑ በተለይ ደግሞ ሰብስክራይብ ካላረጋችሁ ሰብስክራይብ ማድረግ እንዳይረሳኝ። ቪዲዮ በላይክ እንጀምሩ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ወደ ዛሬ ቪዲዮዎች ነው። በጀርባቸው የሚተኙ ሰዎች ብዙ ጊዜ ቺት ያደርጋሉ። ተበላጀለሽ ሎሪ ማይመቻ ማዋ ስሙ ታስቡ አትሰብስቢ እንዴት ዋጋ አትሰብስቢ የተበደርኩን ሳትመልስ ሌላ ብድር ስትጠይቅ ነበር። ብድር ባለፈው የተበደርኩን መች መለስ? ያው አትሰብስቢ ወጣት ነው የሚያረድ አትሰብስቢ ገባኝ ገባ አሁን ይገባል በጣም ነው ማመሰከለ አትሰብስቢ የትኝ ሼባ ማለት ነው አበዳሪ አይሰደብም። ይሄ በጣም አበዳሪ መናቅ ነው። ችግር ነው። በእናትህ ምን አይነት ችግር ነው እንዴ? መዋጮ እያዳመጥኝ ነው። መዋጮ በየጊዜው ለሆነ ነገር ስል መዋጮ በዚህ ጋር መዋጮ ማህበራዊ ኑሮ እኔን አዳምጠኝ። ማህበራዊ ኑሮ እኮ ችግር የለውም እኮ ትደርሳለህ ምናምን ለልደርስ እዛ ጋር ሲደግዙ መዋጮ ሀዘን እዚህ ጋር በቆሎ ድራለ መዋጮ በጣም የምጠላው ባህሪ ማለት ነው። የሚጠራሽ ምንድን ነው? ጆሮ ነው እኮ የሚሰማ ጆሮ ነው አይደል እንዴ? እና ስልክ ላይ ተተክለለ እኔ እኮ እየሰማኝ ነው እያወራሁ ነው አይደል እንዴ? ያስጠላ ባህሪ በእናትህ። ኤኒዌይስ ብቻ ይኸውልህ እኔ ያለኝ ደሞዝ አንድ ደሞዝ ነው አይደል? ያቺ ደግሞ ስንት ቦታ እንትን የምትለው ስንት ቦታ አንተ ሰው የራሱ ኑሮ አለ ብላ እሺ እሺ ወይ ለምን አታደምጠኝ? እሺ ንገረኝ እና አራቅቤ ብራሽ ይሄን አንዴ ይሄን የፈለከው አይደል? አንገቱን ሰበርኩ ሲጠጋ ደግሞ ራቅበኝ። ግን እንደ አይነት ሰዎች አሉ። እኔውም በዙሪያ አንድ ጓደኛ አለኝ ሲያወራ አንገትን እየጎተተ አይ ይሄ ስድር ዘመናዊ ነንባዮች ፈዙ። ምንድነው እሳ አየሉ በቀሉ የት ሄዱ? ኑኑስ ያቶ በቀለ ቤት ለቅሶ አለ አይደለ? ወጥ እኮ እየሰሩ ነው። እኔ የምለው የእሳቸው ሚስት የማን ለቅሶ ላይ ሄዳ ወጣማ ስለምታውቀው ነው የምታሽቃብጡላት? የኔ ድፎ ዳቦ ነው የአርፋጅ 5 ነው ቀርተዋል። እነሱ እድር እንዲኖር ማለት ነው ቀጣቸው። እትዬ ዘሪቱ ልጅ ሰርጋው አሁን እሱ 1 ቢሊዮን ብር ሚሊዮን ያለችው የኔ ቲሩ ማለት ሲጠጣኝሽ አይቻሉ ሁኔ ከዳቦም ከቆሎም እስኪ በዚህ ፔስታ ለልጆች ባይ እንግዲህ ትሁንሽ ያደርሰን ይሄ ቪዲዮ ብዙ እውነታዎችን የያዘ ይመስለኛል። አይ ልታገባ ነው እንዴ? አዎ በእናትህ አታግባ። ለአንተ ብዬ እኮ ነው ማሙሽዬ። እናት ትሆናለች። የእውነት ለኔ ብለህ ነው? ለራሴ ብዬ ነው። እናት ያለች ላይ አይደል እንዴ? ብቻዬን መሆን አልፈልግም። እንደምታውቀው እናትህ ሞታለች። ገጠር ሄዳ ነው አላልከኝም? አይ ሞታ ነው እንዳታዝም ብዬ ነው አውቄ ገጠር ያልኩ። አይ እኔ ወይኔ እናቴ በእናትሽ አባዬ አታግባ። የእንጀራ እናቶች ክፉ ናቸው ሲባል ሰምቻለሁ። እኔ ማገባት ግን ጥሩ ነች። እውነት? አዎ ለኔ አባዬ ከኔና ከሷ ምረጥ እሷን ነው። አለበለዚያ ግን እዚህ ቤት አልኖራትም፣ ጎዳና ነው የምወጣው። አሪፍ ሀሳብ። የአንድ ወር ማስተሽ እችላለሁ። እንዴት እንደዚህ ታደርጋለህ አባዬ? አዝኜብሃለሁ። ሰርፕራይዝ ላገባ አይደለም ልታገባ አይደለም፣ ኦልሬዲ አግብቻለሁ። ጊቢ ውዴ እንዴት ነው ማሙሽዬ? በነገራችን ላይ ከዚህ ቪዲዮ የተረዱት እሱ ራሱ አባቱ እንዳልሆነ ነው። እንጀራ አባቱ ነው። ይሄን ማወቅ አለብን። ተገኝቴ የሚገርም ስራ ምንድን ነው? ጃኬት አድርጌልሻለሁ 50 ብር አንቺ 50 ብር ታረክበት። ቆይ አንድ መልሽ ምንድን ነው? አነሳውልህ ተንጣጣ ወይ
በቃ ባናኑብኛ አባቴም ስር ሆነ ማለት ነው። አሁን እዚህ አዲስ አበባ እንዴት ነው ሰው እንግዳ ሲመጣ ብድግ ብለው ይቀበላሉ ልጆች? የሰው ተንኮል አለጉ ሁልጊዜ የሰውን ተንኮል የሚለቅም ሰው እሱ ዝንብ ነው ይላል መጽሐፍ። ዝም ብላችሁ ቁስል ለቁስል አትሂዱ። አብራችሁ የሚኖረው ሰው ቁስል አትፈልጉ። አበቦን ነው መልቀም። እኛ እኮ ፈጣሪ የሚያጸድቀን ደግ ደጉን መልጦ ነው እንጂ ክፉ ክፉን ቢመልጥም ብሎ እኛ አንድንም ነበር። እድሜሽ አንቺ ዝም ብዬ ሳስበው 4 አይመስለኝም። እግዚአብሔር ይቀበል። ሰው በእግዚአብሔር አምሳል የተፈጠረ ስለሆነ ይቀበላል። አይፈላም፣ ካሜላም አይፈላም። የሚያዳምጠው ራሱ ሰው ስለሆነ ቴሌቪዥን ውስጥ አይፈራም። ከሴትና ከወንድ ማን ነው ሀብታም መሆን ያለበት? ወንድ። አባካኙስ ማን ነው? እንዳንጣላሽ እንዳንጣላ ስህተት እንዳሰብ ነገር እንዳይበላሽ ባለቀ ሰዓት አንድ ነገር ልንገርህ። እኔ ማለት ነው ሁሉም ቤተሰብ እወዳለሁ፣ ሰይጣን ብቻ ነው የምጠላው። ምንም አንቺ የምጠይቀው ጥያቄ አጣ። ቤታችሁ ያለው ኦልሬዲ ቡሬ ነው አይደለ? አዎ። ቤቴ ግን ይናፍቀኛል። ምኑ ይናፍቅሻል? በተለይ እናቶች ይናፍቁሻል። ይገርማል። የአንዳንድ ልጆች ተፈጥሮ ይገርማል። ምክንያቱም 4 ዓመቷ ነው የፈለገ ብትማር ይሄን ያህል እውቀት ይሄን ያህል ማስተዋል ያው ከፈጣሪ ካልተሰጠ ይገኛል ብዬ አላስብም። እና ደጊ ራሱ ብዬ መመረቅ ይከብደኛል። ኦልሬዲ አድጋለች። ዋናው ደግሞ አይምሮ ነው። ሰውነት ቀስ በቀስ የሚያድግ ነገር ነው። በሲ ወይ ለበስክ እንዴ? ወይ ማታ እኮ ቆንጆ ሸሚዝ ገዝቼልህ ሳላሳይተኛብኝ። እስቲ ቼክ አርጋት። ደግሞ ሞደው ከለር ያምራል አይደል? እስቲው አራሂሩቴ እንዴ ወይ እንዴት እንደሚያምርብህ በስ ላይ ሰፉት አይደል እንዴ የሚመስለው? ይሩቴ ወደድከው በስዬ? ወደድከው? እንዴት እንደሚያምርብህ። ስንት ገዛሻት? 2000 ብር። እንዴ አረፍ ምን ነው እንዴ በስዬ? ውስጥ እንዴት እንደሚያምርባት ታይም እንዴ? አልተወደደም። ሲያንሰው ነው እንጂ 2000 ይሁን እባክሽ፣ ይሁን እባክሽ። ምን አባት ግን ይኸውልሽ እኔ የለሁበትም ብትጠለፍብሽ በገዛ እጅሽ። ጫማም እኮ ልገዛልህ ነበር በስዬ። ራስህ ቼክ አድርገህ ለክተህ ትገዛለህ ብዬ ነው የተውኩት። ምን ተገኝቶ ነው? መስሪያ ቤት ደሞዝ ተጨመረልህ። አረ ስንት ጨመሩልሽ? 10,000 ብር። ጫማውን ራስህ ቼክ አድርገህ ትገዛለህ። እሺ በስዬ 10,000 ብር በስንት ደሞዝ ይልኩልኝ ሸሚዙን ራስ አውራኸኝ? አይ ወይ ምን ነው በስዬ ደበረህ እንዴ? ለምን ይደብረኛል? ለምን ይደብረኛል? ገና ኦልሞስት የደሞዜን እኩል ስለተጨመረልሽ ነው የሚደብረኝ ነው? እና በቃ አሁን አንቺ ስለተጨመረልሽ ከኔ በላይ ሆንኩ ማለት ነው። የቤቱ አባወራ ሆንኩ እያልሽ ነው። እኔ እስከዛሬ ተሸክሜ የኖርኩትን ቤት ካንቺ በላይ ሲሆን እኔ ደብሮሻል ብያለሁ ነው? ይደብርሽ ነበር ማለት ነው? ምን ማለት ነው? እንዴት መጣልሽ? ደበረ እንዴ? አንቺ ስላገኘሽ ነው እኔ የሚደብረኝ? በስንቱ እኔ ያልኩ ሸሚዙን ነው ደበረ ሆይ ያልኩ እንዴ? ሸሚዙን ነው እንዴ? እሺ አርገው እና ሂድ። ዛሬውኑ? አዎ አርገው እና ሂድ። እሺ ሰላም ወይ? ደህና ዋል። ሁለት ነገር ላይ አዲስ አበባ ህዝቡ በግልጽ ቢወያይ ጥሩ ነው። በግልጽ ተወያዩ። ፓርቲ ምናምን ምርጫ ትታችሁ ተወያዩ ለልጆቻችሁ ብላችሁ። አንደኛ ድምጽ ብዙ ቱሪስት፣ ብዙ ሰው፣ ብዙ በሽተኛ፣ ብዙ ስራ ያለው ሰው አዲስ አበባ ውስጥ ተኝቶ ማደር አይችልም። በጣም በሚያሳዝን መንገድ ከምንም እምነት ሐሳብ ጋር ትስስር በሌለው በከፍተኛ ደረጃ መታወክ አለ። የአዛን ጥሪ የሚደረገው ኑና ስገዱ ለማለት ነው። ሌላ ምንም መልእክት የለው። መልእክቱ ያልሰማችሁ ሰዓት ደርሷል ኑ ነው። ያ ሌላውን በሚረብሽ መንገድ ከሆነ የሚሆን አይመስለኝም። በየቤተ ክርስቲያኑ ያሉ
ማስተማሮች ለጥቅም መሆን አለባቸው እንጂ በሽተኛ እንዳይተኛ ለመከልከል መሆን የለበትም። የተጋነነ ነገር ነው ያለው። ተወያዩበት። የትም ዓለም የለም የሙስሊም መጨረሻ የሚባለው ሀገር የክርስቲና መጨረሻ የሚባለው ሀገር የሌለ ልምምድ ነው እዚህ ያለው። ፉክክሩና ምናምን በጣም አስፈሪ ነው። ብናስብበትና በልክ ቢሆን ያስፈልገናል። እኛ መለያችን ነው። እስልምናና ክርስትና ጎን ለጎን ሲጮህ እንደሰማችሁት ነው። ዶክተር አብይ አህመድ መልእክት አስተላልፈዋል በቅዳሴና በአዛን ዙሪያ። እስቲ የእናንተን ሐሳብ በዚህ ዙሪያ ምንድነው? ከናንተ መስማት ፈልጋለሁ። ኮሜንት ላይ አስቀምጡልኝ። ሳሮንና ቦኒቷ Good morning. Good morning. How are you? I'm fine, thank you. My name is Josias. What is your name? My name is Zacharias. Nice to meet you. Nice to meet you too. Have a nice day. Have a nice day. እስቲ ነገር የሚያስታውሰው በደንብ ይኖራል ብዬ አስባለሁ። በቃ ትልቁ ፕሬዘንቴሽናችን እንግሊዘኛ ከሆነ በተለይ ሳብጀክቱ በዛ ሰዓት እየተማረን ያለነው ይሄ ነው። ይሄ ከኋላ የምትመለከቱት ምስል አባይ ባንክ አዲስ ያሰራው ለንግድ ምልክትነት የሚጠቀምበት አዲሱ ሎጎ። እናም አባይ ባንክ ይሄንን አዲሱን ምልክት ይፋ ያደረገው በትላንትናው ዕለት ነበር። እናም አባይ ባንክ ይሄንን አዲሱን የንግድ ምልክቱን ሲያሰራ 7 ሚሊዮን የኢትዮጵያ ብር እንዳወጣበትም እንዲሁ ተናግሯል። ይሄ ማለት ይሄ የባንኩ አዲሱ መለያ የተዘጋጀው በአቶ ያየራት ታደሰና በስቱዲዮ ነው። እናም ለስራውም 7 ሚሊዮን ብር ተከፍሏልም ተብሏል። አሁን ይሄ ቪዲዮ ላይ እኔው ዝም ብዬ መፍረድ አልፈልግም። ማለት 7 ሚሊዮን ለአንድ ሎጎ በጣም ወሳኝ ነገር ነው በአንድ ቢዝነስ ላይ እና ግን ያው ሎጎን ስናየው ያን ያለ የተለየ አይደለም። አይኑስ የሚገባና አይኑስ የሚቀራ አይደለም። እናንተስ ጋር ለህብረተሰቡን የተጋባችሁት ወይም ፍቅረኛ ሆናችሁት ወይስ ኑሯችሁን ፍቅረኛ ናችሁ? አይ እኛ እንትን ብለን አይደለም ለሚዲያ ወይም ለስራው ምናምን ብለን ሳይሆን የእውነት ነው የኔናስ ግንኙነት የእውነት ነው። የእውነት አይደለም። እኔ እንደማውቀው ስራ ያገናኝ ሲቀጥል እሷ ጋር ያለው ስሜት እኔ ጋር ኖሮ አይደለም የለም። ሩታ የእውነት ነገር ደስ ይለኛል። ያው ይሄ ሚዲያ ስለሆነ ትልቅ ሚዲያ ላይ ስቀርብ ያው ማለት ፕራንክ ነው ወይስ የምር ነው ይሄ ነገር? የምርክ ነው። አዎ ንገሪያት። ቲቪ እኮ ነች ኖርማል እና ቲቪ ምንም ነገር የለም በዚህ አጋጣሚ። አይ ኖርማል ነው ንገሪያት ለቲ። አይ ከነገራችሁ በሳት እኔ እንደዚህ እናደዳለሁ። እውነት መስሎኝ ደስ ነበር ድንግልን። አዎ ግን አይደለም እኔ ያው እሷ ጋር ያለው እኔ ጋር የለም ስትል እሷ ጋር ያለው በመጣፈው መንገድ አይደለም እኔ ማሰባት ማለት ነው። አውርታ ታውቃለች ካሁን በፊት አንተን ስለ ፍቅር አውርታ ታውቃለች መሆን አለበት። ወይስ ሩታዬ እኔ ልጠይቀው እስቲ የእናትነቴ ስለ ፍቅር አውርታችሁ ታውቃላችሁ ካሁን በፊት? ከዚህ በፊት ያው ማይባስ ስሜቶች አሉ ግን እነዛ ነገሮች ማይባስ ስሜቶች እኔ ጋር የሉ። ነግረሃታል እሱን በግልጽ? ያው አልነገርኳትም በደንብም ዲቴል በዚህ ጉዳይ አውርተን ነገር አይደለም። ዛሬ እውነቱን የምር ነው ግን እኔ ያመንኩ አይደለም ከልብ ነው እንዴ ትጂ እንዴ ትጂ እኔ መሀል ልግባና አይ አይደለም እኔ ታዲያ ምን አደርጋለሁ? ከዚህ በላይ መቆየት ያስፈልግ አይደለም። ይሄንን ብታወጡልኝ ቆይ ያፈርሶ ቆይ አይደለም ወይ በድንግል ረፊ አይ እኔ እንደዚህ እረበሻለሁ በድንግል ማለት ቆይ ካሁን በፊት አውርታ ታውቃለህ ወይ ነው አንተ እንደዚህ ብላ ታውቃለህ? ፍቅረኛ እንድትሆን እንትን ያየሁት አይደለም ሲጀምር ቆይ ቪዲዮ አይቻለሁኝ። ቅድም ደግሞ እያወራችሁ ነበር አይደለ? ቆይ አይ እንትን በልልኝ ቅድም ቪዲዮን እያየው የሆነች ፍቅረኛዋ ነኝ ምናምን ብሎ ከአዲስ አበባ ነው የመጣት ምናምን ብሎ አውርታ ነበር። ከዛ የነበረው ጸብ ሁሉ እኮ እንደሷ አልነበረም አይደለ? እና ታዲያ እቺ ልጅ እውነቷን ነው የሚመስለው የማይሆን ከሆነ በግልጽ ነገራት እንትናትልህ ስማኝ ቆይ አይ መግባባት ምናምን እየወገንሻል ነው ወገን አይደለም እውነቱን ከነገርካት ለምን ቀድማ ብትነግራት እኮ እቺ ልጅ ቁርጣ ታውቃለች። አይ ችግር የለውም። አሁን ዩቲዩብ ቻናል ላይ ነበረው ይሁን ግን አሁን ትልቅ ሚዲያ ላይ ስላለ ያለው ነገር ይሄን ይመስላል ሩታዬ። እሺ ይሄንን አብልቁልኝና ከዚህ በላይ እዚህ መቆየት ምንም ጥቅም የለውም ማለት እቺ በሄድስ ቆይ ወይ በድንግል ማርያም ሩታ አይደለም አንተም እየተጫወትክባት ነው ወይ ነው ነገራት አይደለም ነግራት ማታውቀው ታዲያ እኔ እንደዚህ ዱብዳ ስትነግራት እቺ ልጅ ምንድነው የምትሆነው? ይሄን ቪዲዮ ነው ያገኙት። ከዚህ የቀጠለ ምንም ያዩት ነገር የለም። እዚህ ይሄን ነገር ማጣራት ይኖርብኛል። ኢትዮጵያዊ እንደሆንኩ ማውቁ ሰዎች ግን ከአሜሪካ ነው መጣሽ ነው ዝም አዎ እኔም እኮ ጠየቅኩሽ እኮ ከአሜሪካ የመጣሽ ነበር የመሰለኝ። አክሰንት የለሽማ ስታወሪ። I do have an accent, please. ከምን አመጣሽው እንኳን ያልሰማው እንግሊዘኛ አንተ ዛሬ? In our school there's actually speech class. ይመዘግባሉ ትልቅ ሰው?
I meant መዝግብ የለውም ቋን every Wednesday and Friday their speech class. So ምንድነው ያለችው? At Wednesday we write, at Friday we eat. For example, yes. ያለችው ምንድነው? So one student comes up, we have students named Albazar. So ያለችው ምንድነው? When አንደኛው ሮብ ያነባሉ መጽሐፍ ነው ኦኬ ራይቲንግ ነው ኦኬ ሶ እንትን ነው ስላልገባ ነው እንጂ እሺ ሮብ ይጽፋሉ አርብ ደግሞ ታነባላችሁ ይጽፋለን አርብ እናነባለን ወሰንጋል ማወራረጃ ውሃ እየጠጣችሁ በጣም ነው የሚያስፈልገው አናስገባም ሰርገኛ እዛው አናስገባም አርጎት ነው ምንን ያሳያል አርገዛብ በግድ ስታገባ ነው በቃ ሌላ ምንም መመልከት የሉ ይሄ ቪዲዮ እኔ ከማሳውቀው የበለጠ አሳዝኑኛል ማለት ይሄን ያልደርሰናል እና በጣም ነው ልጁ የሚያሳዝነው ማለት ሊቀልድ እየሞከረ እንዳልሆነም ያስታውቃል ሁኔታው እና ከባድ ነው ያለንበት ሁኔታ ብራዘር ኢንጂነሪንግ ተማሪ ይዘፈርነሽ አይደለም አዎ ይዘፈርነኝ አረ እኔም ይዘፈርነኝ ምልሽ እንትና መታቀልሽ ዲማና ዲማና ና ከማታ አንቺ ነሽ እንዴ አይደለም ቻውክ የመጨረሻው መልእክቴ እኔ አሁን ቲጂ ምናልባት ሰምተሽ ከሆነ ከአንድ አመት ከግማሽ በኋላ መቶ እንግዲህ ገጠር ገባለሁ ለመኖር ማለት ነው ከመቼ በኋላ አንድ አመት ከግማሽ ነው የቀረኝ እንግዲህ እንደዚህ ያለ ከዚህ አዎ ቀሪ ዘመኔን መኖር የምፈልገው ገጠር ውስጥ ነው ሰምቻለሁኝ እሱን ግን ደረሰኩ ደረሰ እንደቀር 3 አመት ስል 2 አመት ስል ያው 1 አመት ተኩል ቀርቶኛል ገጠር ገብቼ ልጄን ማሳደግ የምፈልገው በዚህ ላይክ አሁን በጣም ሞደርን በሆነው በመናም መንገድ ሳይሆን ልጄን ማሳደግ የምፈልገው በአባቶቻችን በኢትዮጵያዊነቱ በስርዓቱ በሃይማኖቱ ስለሆነ ገጠር ገብቼ ግን ብዙ ፕሮጀክቶች አሉ እዛም ሰራቸው የፓራላይዝድ እናቶች የፊዚዮቴራፒ ሴንተር መገንባት የስታንድ አፕ ኮሜዲ አዳሪ ትምህርት ቤት መፍጠር የዩቲዩበሮች ማሰልጠኛ አዳሪ ትምህርት ቤት መፍጠር ኮሚኒቲ መፍጠር ፈልጋለሁ ገጠር የራሴን ኮሚኒቲ ማለት ነውና ወደዛ ከመሄዴ በፊት ግን ይሄንን የዩቲዩብ ዕውቀት ማስተላለፍ ፈልጋለሁ እሺ ሼር አድርጌ እናንተ እኛ የጀመርነውን መንገድ ዶንኪቲዩብ የጀመረውን መንገድ እንድትቀጥሉት ምርጥ እንድትሆኑ ኢትዮጵያን ሐሳቧን እንድትሸጡ በዩቲዩብ በጎ አድራጎት እንድትሰሩበት እንዴት 1 ሚሊዮን ቪው 10 ሚሊዮን ቪው 7 ሚሊዮን ቪው እንዴት ማግኘት ይቻላል ሳይንስ አለ ሰው ሰበር ዜና ቢሰራው ዕውቀት አንሶት ነው እንጂ ሰው ጥሩ ነገር ብሰይለት ያያል ሳይንስ አለ ሳይንሱን ከተከተልክ ጥበቡን ከተከተልክ እኛን ትበልጣለህ ማለት ነው ስለዚህ ያንን እያስተማርኩ ነው 3 ባች አስተምሬያለሁ እስካሁን አስመርቄያለሁ እሺ እግዚአብሔር ይመስገን ያንን እያስተማርኩ አልኩ ያው እቺ እኔ አይለቅም አይደለም እያስተማርን ነው ማለት ነው ብዙ ነው አቃል ግን እኔ ነኝ ማስተምረው 20 ክላስ አስተምራለሁ እኔ ራሴ አንዳንድ ሰው እኔ ማስተምር አይመስልም እሸቱ ግን አንተ ቆይታ አስተምራለህ አዎ በደንብ መታችሁ ይከፈልጋችሁ ኤክስፒሪየንስ ነው አገባሽ ዝም ብሎ ሳይንሱን ብቻ አይደለም የሸቱንም ፍልስፍና ነው ማስተምረውና
20 ክሬዲት አወር አስተምራለሁ። የዶንኪ ቲዩብ ሌሎች ባለሙያዎችም በመሀል ይገባል። እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸው አልጠራጠርም። ቪዲዮን እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ይቻላሉ። ቤተሰቡን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።